ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ይኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ ወይኔ በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ኩራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍም ብለው ባንቺ ገዚ 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 ንጉስ እንዴት አደርክ? በሰላም ነው በጠዋቱ የፈለከኝ? ስለ እህቴ የሰማው አዲስ ነገር ካለ እኮ ልጠይቅህ ብዬ። ስለ እህትህ ምንም የሰማሁት አዲስ ነገር የለም። በዚህ አጭር ጊዜ ምን አዲስ ነገር ይኖራል ብለህ ነው? ቢጨንቀኝ እኮ ነው። ምን ላድርግ? አይዞህ አትጨነቅ። ደግሞ ጸሎት አድርግላት። ለእናትህም ደግሞ መታሰሯ እንዳትነግራት እሺ? ከሌላ ሰው ከምትሰማ ከኔ ብትሰማ ይሻል። ደግሞ እኮ እያወቅኩ መደበቂ ከበደኝ። ደግሞ እኮ ሁሌም ትጠይቀኛለች። ምን እያለች ነው የምትጠይቅህ? ልጄ ግዛቸው ጋር ደውላ ታውቃለች ወይ? ፀሐይስ ምነው ጠፋች ትለኛለች። ፀሐይ ወደ ክፍለ ሀገር ቤተሰቦቿን ልትጠይቅ እንደሄደች ንገራት። እህትህም ደግሞ እንደምትደውል ንገራት። እንደው ምን ትላት መሰለ? ስልክ እየደወለችልኝ እህቴን እያናገርኳት ግዛቸው ስልኩን ወደ ቤት ይዤ እንዳልገባ ከልክሎኝ ነው በላት። መቼስ አንዴ ጠምዳኛለች። ስለኔ እንደሆነ ጥሩ ነገር አታስብም። ውሸት ደግሞ ጥሩ አይደለም። አንተ ጠምደኛለች ብለህ ስለምታስብ ነው እንጂ እሷ ስለአንተ አንስታ ራሷ አታውቅም። እንዴት? ቆይ እሷ ግዛቸው አለ የለም ብላ አታውቅም? ስለኔ ጠይቃ አታውቅም? አው በክፉም በደጉም አንስታ አታውቅም። እና ከዚህ በላይ እንዴት ልጠምደኝ ነው? ጠምዳኛለች። ባጠምደኝማ ቢያንስ አልፎ አልፎም ቢሆን ድምጼን ስትሰማ እንዴት ነው ይሄ ሰውዬ ደህና ነው ወይ ብላ ትጠይቅ ነበር። እኔ እየጠየቅኳት አይደል እንዴ? ባንተም ቢሆን አንተ ቀድመህ ክፋቱን ስለምታስብ እንጂ ማንንም አልጠመደ። እሱን ተው። ይልቅ እየመጣን ነው ብለው ደውለዋል። ሲደርሱ ስራ ሄደዋል በላቸው። እንደመጡም ደግሞ ደውሉልኝ እሺ? እነሱ ሲመጡ ለምን አንተ ትሄዳለህ? ደግሞ ሰላም በመሸሽ አይገኝም። አስቴርም ደግሞ ከአክስቷ ጋር እየመጣች ነው። ዛሬ በቃ ሰላም ይፈጠራል። እሷም ወደ ቤቷ ትገባለች እሺ? ጠብቃቸውና ታዲያ ፀሐይም ወደ ቤቷ ትመለስ። ደግሞ ስለ እህቴ በጣም ብዙ የምነግራት ነገር አለ። ስለ እህትህ እኔን አማክረኝ፣ እኔ ያለሁልህ። ማንም እንደ ፀሐይ የልቤን ሀሳብ አይሰማኝ። እኔም እኮ ወጣ ብዬ ትንሽ ልሸቅል ብዬ ነው። በቃ አንተም ስለምታደርግልኝ ነገር ሁሉ ከልቤ ያመሰግናል። ያው እንዳየኸው ትናንትና ያለ ስራ በቱታ አውለውኛል። ካሁን ይመጣሉ ስንል ያው መሽቶ ተለያይተናል። እና አሁን ሂድና ቶሎ ና እሺ እባክህ። እና ወጥቼ ዛሬ ትንሽ ልስራ፣ እንደመጡ መለሳለሁ። ባይሆን እንውጣና ቁርስ ቆቀር በሻይ እንብላ። ለእናትህም ደግሞ ይዘላት ትመጣለች። እሺ። ደግሞ እናቴ እኮ ብስኩት አምሮኛል ብላኝ ነበር። በቃ ልልበስና እንወጣለን እሺ? እሺ።
አንተም ደግሞ ለእናትህ ንገራት ወጥተህ እንደምትመለስ። እሺ በቃ መጣው። እሺ ብርሃኔ ነው። ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አሚን የኔ መልካም አክስት ለምን መተዋታለሽ? ገና አላገኘሁትም። እኔም አግኝቻቸው ልጠይቀው ይጃለሁ። አንተ ደግሞ ለምንድነው ትምህርት የቀረኸው? እኔ ነገሩ ሲቆረቆረኝ አድሮ ሲነጋ ነው የተኛሁት። በዛ ምክንያት አርፍጄ ነው። ያው እኔ እኮ በስልክ ጠይቄዋለሁ። በስልክና በአካል አንድ ስላልሆነ ነው። እና አጥብቀሽ ጠይቂውሽ አደራ። እሺ ጠይቀዋለሁ። በቃ እሷ ነገር ሲሆን እንቅልፍ ይነሳል አይደል? ማንስ ብትሆን ሴት ትመታለች እንዴ? ለዚሁም በቦክስ። አረ በጭራሽ ጫፉን መነካት የለባትም። እና ሉልዬ ጉዳዩን ጨርሼ እደውልልሃለሁ። እሺ አንዴ ትምጣ አንዴ ትመለስ የሚለው እሱ ምክንያት ይኖረዋል እንዴ? እስቲ ጠይቂው እኮ እሱን አጣርቼ ያሳውቅሃለሁ። እሺ ሉልዬ እኔ ምርጥ ሰው። እሺ እጠብቃለሁ። ፈጣሪ ይከተልሽ። አሜን ሉልዬ። አታስብ ይሳካል። ካልሆነ ለትምህርት ቤቱ አቀረብ የሚል ቤት እንከራይላታለን። የሚሻለውን ታውቃላችሁ። መቅረብ ያለበት ግን አድቁ ነው። እና የደስታ ቀን አድርግልሽ። እኔም እደውልለታለሁ። አሜን ሉልዬ። በቃ ፈጣሪ ካንቺ ጋር ነው። እንዴት አደርክ አጎቴ? ደህና ነህ? ደህና ነኝም ደህናም አይደለሁም። ከራስ ጋር ታረቅ ብለኸኝ ይሄው ሌሊቱ ሙሉ ተኝቼ ከራሴ ጋር ስጣላ ነው የነጋው። እኔ እኮ ከራሴ ጋር መጣላቴን ራሱ አላወኩም። ያው አንተ አስታውሰህ ጭንቀትን ይላክብኝ። አሁን በቃ እየዳንክ ነው ማለት ነው? እውል ጭራሽ ታመሃል እያልከኝ ነው? ያንተስ በዛ። ነገ ስለምገለብጥ እኮ ነው። እኔ አሁን ታመሃል የሚለውጣኝ ያው እየዳንክ ነው ማለት እኮ ያው በአንድ በኩል በሽተኛ ነህ ለማለት ነው። የሰው ታማሚ እንጂ የሰው በሽተኛ የለም። የታመመ ይድናል፣ ያጣም ያገኛል። እኔ ለእህቱ መፈታት ጸሎት አድርጌላታለሁ። አንተም ጸሎት አድርግላት። እንኳን ለታሰረችው ለንጉስ እህት ይቅርና ለራሴም ከጸለይኩ በጣም ብዙ ቆይቻለሁ። ውይ ታስራል ማለት ነው? በቃ ላንተም እጸልይልሃለሁ። መታሰሬንም ሰምተሃል ማለት ነው? እኔ እኮ አንድ ቀን እኮ ነው ታስሬ የወጣሁት። በቃ አንተ የሚያመልጥ ወሬ የለም ማለት ነው? እሱንስ አልሰሙም። ብቻ እንኳን ለቤት አበቃ። እኔ ግን ያልኩት በነገር እስራት ታስራል ማለት ነው። አዎ በነገርማ በደንብ ነው ያሰረችኝ ያቺ ፀሐይ የምትባል ባለጌ ስድ። ሰው ይሳሳታል፣ ቢሳሳትም አይሰደብም። እኔ ደግሞ ስድብ መስማት አልፈልግም። እሺ በቃ ቻው። ከአንደበት የሚወጣ መልካም ቃል ልብን ያሞቃል፣ ልብንም ያለመልማልም ያስደስታል። ክፉ ቃል ግን ልብ ይሰብራል። ክፉ ነገር አትናገር ሻጉት። እዚህ ደግሞ የሚሰብር ልብ ያለው ሰው የለም። ሁሉም ነገረኛና ተንኮለኛ ሸረኛ። ለማንኛውም ምን ሰበብ አድርገህ እርቁ እንዳይበላሽ የሰላም ቀን ያድርግልህ። ላንተም የደስታ ቀን ያድርግልህ። አሚን። በቃ ይመጣሉ። የደስታ ፊት ስጧቸው። የሚበላም ነገር ሰርታችሁ ጠብቋቸው። እነሱ በልተው ስለሚመጡ ምንም አያስፈልግ። እንግዳ አይደሉ እንዴ? ለእንግዳ እኮ ክብር መስጠት ያስፈልጋል። ያንተ ስለ ጉር ነው። እንግዳ ሲመጣ በልተው ይመጣል ይባላል። ይህ እኮ ባህላችን አይደለም። እነሱ እንግዶች አይደሉም። ከመቼ ወዲህ ነው ደግሞ ፀሐይ ለዚህ ቤት እንግዳ የሆነችው? እኔ አንተን ብዬ ብመጣ በልቷል ብለህ በባዶ ቤት ነው የምትጠብቀኝ? አንተንም አሉልኝ በግ ማረድ ቢያቅተኝ ዶሮ አሰርቼ ደግሼ ነው መቀበል። አንተ እኮ የተከበርክ እንግዳይ ነህ። ያኔማ ፀሐይንም በግ አርደህ ነበር የጠበካት። አንተ ጋር ስቆይ ሰለቸችህ እንጂ። ልዑል አሁንስ በዛ ልክ አለፍክ። ከሽማግሌዎች ጋር እየዋልክ በቃ የእነሱን ነገር ነው እኔ ላይ የምታንጸባርቀው። በቃ በስቷል፣ አሁን በስቷል። ከዚህ በኋላ ከአንተ ጋር ምንም ማውራት አልፈልግም። ከቄስ ሞገስና ከሼህ እንድሪስ ጋር መሆኔ ምን ጥፋት አለው? እሱ ምንም ክፋት የለው። ቤታቸውን አጸዳለሁ፣ ሱቅ ሲልኩኝ እላካለሁ፣ ሲመክሩኝ እሺያለሁ። ምን አጣፋው? አንተም እኮ ከአዋቂ ጋር ብትሆን አዋቂ ትሆን ነበር። ጭራሽ ከንጉስ ጋር ስውል ነው አይደል ሕፃን ያደረከኝ? በቃ እኩያ ያረከኝ አይደል? አረ እንደውም ታናሽን ያረከኝ። አይ አንተ እኮ ከንጉስ ጋር መሆን እኮ መልካም ነው። ጭራሽ አንተ እኔን። አይ እንግዲህ ጀመረው።
ጥሩ ነገር ሲወራ መዝጋት ነው እንጂ ብቻ በእኔ ተነሳርቆ እንዳይበላሽ። ጋዚ ሰላም አይደለህም እንዴ? ይሄ ሉል የሚባል እያለ ምን ሰላም አለ? ሉልዬ ደህና ነው? እስቲ ላመስግነው አገናኝ። እናቴማ አመስግነዋለች። እሱ እኮ አስቦ 300 ብር ልኮልኛል። የእናት ምርቃት ምንም አያደርግለት። እሱ እየዞረ በየሰፈሩ ሲመረቅ ነው የሚለው። ሰፈር ውስጥ እኮ እዛ የማይመርቀው ሽማግሌ የለም። ትልቁ ትንሹ እሱን ሲመርቅ ነው የሚለው። እኔ እንደሱ ነው መሆን የምፈልገው። ትልቅ ሰዎችን ማክበርና መታዘዝ ነው። አሁን ከጨረስክ እንውጣና ቁርስ እንብላና ቶሎ ትመለሳለህ። ጨርሻለሁ። እንሂድ። ብርሃን እባላለሁ። ከወደድከኝ ብርሃኔ ልትለኝ ትችላለህ። ሰው አይጠላም፣ ሰው መልካም ነው። ብርሃንዬ ደህና ነሽ? ዛሬ ትምህርት የለም እንዴ? ዛሬ ነበረኝ። ፀሐዬን ለመቀበል ነች። በዛ ላይ ዛሬ ደስ የሚል ቀን ነው። እርቅ ይፈጠራል አይደል? በጣም ደስ ይላል። እርቅ እኮ መልካም ነገር ነው። በጣም እንጂ። እኛ እኮ ሰላም ከራቀን ስንት ጊዜያችን። ለዛ ነው አይደል አንቺ የመጣሽው? ሰላም ለሰው ልጆች አስፈላጊ ነገር ነው እና ደግሞ እርቁ እንዲፈጸም አንተም ታግዘኛለህ። ገዛኸኝ የለም እንዴ? መጣኝ ብሎ ነው ሄደው። አንቺ ግን ማን ነሽ? እስከዛሬ ድረስ አንቺን አይቼሽ አላውቅም። የቅዱስን ቤት ትከራይ ከሆነ ደግሞ ይቅርብሽ። ግቢው ሰላም የለውም፣ ጭቅጭቅ ብቻ ነው። እንዴ ለምንድን ነው የሚጨቃጨቁት? እሱን ገዚህን ብትጠይቂው ይነግርሻል። ሰው በሌለበት ስለ ሰው ማውራት ጥሩ እንዳልሆነ ፀሐይ ያስተምረኛለች። በቃ እሷ በሄደችበት ሁሉ ማስተማር አይሰለቻትም አይደል? እንዴ አንቺ ፀሐይን ታውቂያታለሽ እንዴ? አዎ አውቃታለሁ። እኔ የፀሐይ ብርሃኗ ነኝ። እንዴ እሷን ይዘሻት መጥተሽ ነው እንዴ? ይሳለች። ግን ዛሬ ፀሐይ ትመጣለች አይደል? ዛሬ ፀሐይ አልመጣችም እንዴ? የምነግራት ነገር ነበር። ትመጣለች። ባለፈው አጎቷ ደውሎ ሲዝት ነበር። ለምን እንደሆነ ባላቅ። እሱ እኮ ያኔ ተሳስቶ ነው። ዛሬ እንደምትመጣ ተስማምተናል። እማዬ ምን አለች መሰለ? መጀመሪያ ጉዳዩን አንቺ ጂውና ትመጣለች ብላኝ ነው የመጣሁት። ዛሬም እየጠበቅናት ትቀራለች። በጣም ነው ማስ እና በቃ እኔ አሁን ጉዳዩን ልገለው ነው የመጣሁት እልሃለሁ። ማንን ነው ደግሞ የምገዩ? እኔ ጉዳይ መግደል ላይ ጎበዝ ነኝ። ለዛ ነው የተላኩት። እና የጸቡን መነሻ አጣራና እንዳይደገም ነው የማደርገው። መነሻውማ ከባድ ነው። ሶፊት ራሱ አይዋር። እሱን ለኔ ጣለው። የቤቱን ሰላም መልሼ እንድትመጣ ነው የማደርገው። እኔ ዛሬ ብትመጣ ደስ ይለኝ ነበር። 3 ቀን እኮ አለፈ። ነገሩን ትንሽ እናካብደው ብዬ ነው እንጂ ትመጣለች። ነገሩ እኮ እንደዚሁም ተካብደሉ እንኳን አካብደሽ እና ዛሬም ላትመጣ ነው። በጣም ነው ማስ የሰው መውደድ ስጠን የሚባለው እንደዚህ ነው። እና ደግሞ አታስብ፣ ትመጣለች። እና ሻይ ላፍላለች። ጉዳዩን ልጨርሰውና ቆንጆ ሻይ ነው እሺ የምታፈላልኝ። እና ይቅናሽ እና እርቁንም ፈጽም። አሜን። እንዴት ነህ ገዚ? ደህና ነህ? ደህና ነኝ። እንዴት ነሽ? ምን እግር ጣለሽ? ፀሐይን ስንጠብቅ አንቺ ባዶ እጅሽን መጣሽ። ባለፈው እኮ ትንሽ ተናድጄ ነው አትምጡ ያልኩት። እናንተ ደግሞ አኩርፋችሁ አመረራችሁ። አዎ እኔ መጣሁ። አንተማ እናትን ለመጠየቅ ራሱ ጊዜ አጣ። አበብዬ እንዴት ናት? ደህና ናት? ያው ስራ ሩጫ ሆኖ ነው ያው ልጠይቃትም ያልመጣሁት። ደህና ናት እግዚአብሔር ይመስገን። ይቅርታ አድርግልኝና ከየት ያመጣኸው ጭካኔ ነው ልጅቷን ደብድበህ ያባረርካት? ያኔ ተናድጄ ስለነበረ ነው። ሳልደበድብ ማባረር እየቻልኩ ደብድቤ ማባረር ስህተት እንደሆነ ከረፈደም ቢሆን ገብቶኛል። ዝም ብዬ ማባረር እየቻልኩ መደብደብ አልነበረብኝም። መደብደብህ እንጂ ማባረር ምንም አልጸጸተህም ማለት ነው? እንደውም ለማባረሩ በጣም ዘግይቻለሁ። ያኔ በትዳሬ መሀል ስገባ ነበር እሷን በፍጥነት ማባረር የነበረብኝ። እሷ ላንተ ብላ ነበር በትዳር መሀል የገባችው። ለእኔ ብላ ከሆነ በጣም አመሰግናለሁ። ትዳሬንም ትተውልኝ። በእሷ የተነሳ ባለቤቴ ራሱ ከሀገር ለመውጣት እያሰበች ነው። ከሀገር ወጥቶ ለመስራት እኮ ጉብዝና ይጠይቃል። ቤቷን ሳታጸዳ ነው እንዴ እቺ ከሀገር ወጥታ የምትሰራው? እሱ የእሷ ጉዳይ ነው። ከተሳካላት ሄዳ ትሞክረው። ሰው ልስራ ልለወጥ ሲል በርታ ነው የሚባለው። ደግሞ ባለቤቴ በጣም ጎበዝ ናት። አንቺ እንደምትያት አይደለችም። አይደለም የእኛን ቤት የጎረቤትን ቤት ታጸዳለች። በሰው ሀገር ሄዳ በስርዓት ካልሰራች እንደ ሀገር ነው የምታዋርደን። እሱን ተይውና
ይልቅ አንቺ እዚህ ለምን መጣሽ? እውነትም ተለውጠሃል። አንተ አድገህ ዘመነ የለ እንዴ? ጭራሽ እህትህን ለምን መጣሽ ማለት ጀመርክ? እረ ነገር አታጣሚ። እኔ ለማለት የፈለኩት ፀሐይን ሳትይጂ ለምን መጣሽ ለማለት ነው። እኔ መጣሁት አንተንም ሚስትህንም አናግሬ ችግሩን ለመፍታት ነው። ፀሐይም ትምህርቷን እስክትጨርስ እዚሁ ትሆናለች። መማር ከፈለገች መታ ትማር። በእኔና በእሷ ጉዳይ ለተፈጠረው እኔም ማናገሩ አይበቃም? ባለቤቴ ማናገሩ ምን አስፈለገ? በቃ ከኔ ጋር ጨርሽና አንቺም ወደ መጣሽበት ይጂ። መቼስ አንተ እያለ ከዛ እዚህ ድረስ እየመጣች አትማርም። ዋናው ጸቡ የተነሳው ከእሷ ጋር ስለሆነ አሁን የታለች ላናግራት። በቃ ባለቤቴ ለቀቅ አድርጉልኝ እስቲ። ይኸውልሽ ባለቤቴ ያው ያችስ ከአክስቷ ጋር ስልክ እያወራች ነው። ስትጨርስ ታወራታለሽ። እቺ ናት ሚስትህ? ዘናጭ አይደለች እንዴ? ጭራሽ ራቁቷን ነው የምትሄደው? እቺማ እንዳገባች ራሱ የምታውቅ አይመስለኝም። ተይ ሚስቴን አትናገሪ። ሚስት እቺ ናት እንዴ? እኔ እኮ ሰብለ መስለኝ ነው። 5 ዓመት ካምፓስ ቆይቼ ብመጣ ሚስትህን ቀይረህ ትጠብቀኛለህ? ከሰብለ ጋማ ከተለያየን ቆየን። በጣም መወዳት ደንበኛዬ ናት። በስራ አጋጣሚ ተገናኘን፣ ከዛም ተጋባን። ደስ ይላል። መንገድ ለመንገድ ስትሽከረከር መንገድ ላይ አግኝተህ ነው ያገባሃት? ለአነጋገርሽ መስመር ስጭው። ዝም ብለሽ እንደመጣልሽ አትልቀቂ። እርግጠኛ ነህ ግን እቺ ሚስትህ ናት? ይኸውልሽ ብርሃኔ፣ ለእርቅ መተሽ ለጸብ አታርጊው። በቃ ለእርቅ ከመጣሽ አስታርቂና ሂጂ። ዝም ብለሽ ነገር አይበልሽ። በጣም ነው የሚገርመው። ፀሐይ ግን እንዴት ነው የቻለቻት? በቃ ምን አርጊ ነው የምትያት? ገና ሳታውቂያት እንደዚህ በነገር ጀምራለሽ እንዴ? እሺ ለማንኛውም አናግራታለሁ። አናግራት። ይኸው ሂጂ አናግራት። ብርሃን ይባላለሁ። ታናሽ እህቱ ነኝ። ያቺ ትመጣለች ብሎ ነበረ ካክስቴ ጋር ያስቀራኝ። ይሄ ማይረባ። ያቺ ደግሞ ምን ማለት ነው? ስም መሆኑ ነው? ፀሐይ የምትባለው ባለጌ ናታ ቤቱ የምትረብሸው። ባለጌዋ እሷ። ግን ትዳር እንዴት ነው? ደስ አይልም። መሄጃ ስለሌለኝ ነው ከወንድምሽ ጋር የሆንኩት እና ደግሞ እሱን ስለሚያሳዝነኝ። ታዲያ አሳዝኖች ከሆነ ለምን በሰላም አትለያዩ? ነገርኩሽ እኮ እኔ መሄጃ ስለሌለኝ ነው ከሱ ጋር የምኖረው አልኩሽ እኮ። የወንድሜ ሚስት ግልጽነትሽ ደስ ይላል። ወድጄዋለሁ። ከዚህ ከድሃ ወንድምሽ ጋር መኖር እንዴት እንደከበደኝ። ደግሞ ልጅ ይላል እኮ ይሄ ቡቱት የሆነ ሰውዬ። ለራሱ የሚበላው ነገር የለም ጭራሽ ልጅ ያምረዋል። ታዲያ እንደማትፈልጊው ለምን ለሱ ለራሱ አትነግሪው? ለኔ እንደነገርሽኝ። አንቺ እንድትነግሪልኝ እኮ ነው። እኔማ ፈራዋለሁ፣ ይመታኛል። እውነት ግን መሄጃ ስለሌለሽ ነው ከሱ ጋር የምትኖሪው? አዎ፣ ደግሞ ለሄድ ስል ዝም ብሎ ያለቅሳል እንደ ህፃን ልጅ። ባለፈው ለሄድ ስል እግሬ ስር ወድቆ አትጅብኝ እንደ ህፃን ልጅ ሲል አሳዘነኝና ተውኩት፣ ግፍ እንዳይሆንብኝ እንጂ ምንም አይነት ፍቅር የለኝም። እሺ ደግሞ እንዴት እንደሚያስጠላኝ። ደግሞ እናቱ ለማኝ ናት አሉ እንዴ! እውነቱ ነው። የለማኝ ልጅ ነሽ። እህቱ ኮሽ በቃ እንድተወኝ ንገሪው። ይተወኝ በቃ። ይኸውልሽ እኔ እንደ ፀሐይ አይደለሁም። እሺ ቆፍሬ ከነነፍስሽ ነው መሬት ስር ምከትሽ። አሁን እናቴን ለሰደብሽበት በርከክ ብለሽ ይቅርታ ጠይቂ። ለምንድን ነው ይቅርታ ብዬ የምጠይቀሽ? ራሱ እኮ ነው እናቴ ለማኝ ናት፣ የለማኝ ልጅ ነኝ አለኝ። ስለኛ መጥፎ ያወራል ማለት ነው እንዴ? በደንብ ነው። ስለ እናንተ ሁሌ መጥፎ ነገር ነው የሚያወራልኝ። አንድ ቀን ጥሩ ነገር አውርታ አያውቅም። ይሄ የለማኝ ልጅ ሚስት ለአንተ ያላትን አመለካከት ግን ተረድተዋል? በጣም ነው የምረዳት። በጣም ነው ለኔ ያለትን አመለካከት ማቀው። ሚስቴ ትወደኛለች፣ ታፈቅረኛለች፣ ትንከባከበኛለች። ደግሞ ልጅ ስለሆነች ነው ጥቃቅን ጥፋቶች የምታጠፋው። ይሄን እኮ ትንሽ ነገር ካፋ ወስደሽ ነው አንቺም እንደነዛ። ቤቷን የማታጸዳ ሴት ትስተካከላለች ለማለት በጣም ይከብዳል። ቤቱ ቢቆሽሽ እኔ ያጸዳዋለሁ፣ ምን ችግር አለ? ደግሞ ሚስት ቤት ለማጽዳት ብቻ አይደለም የምታስፈልገው፣ ደግሞ መተጋገዝ ግድ ነው። ባል ሚስቱን ቢያግዝ ምን ክፋት አለ? ባልማ ሚስቱን ማገዝ አለበት። እሱ ምንም ችግር የለውም። በቃ ሁሉ ነገር ተይውና፣ ይልቅ አስቴር ፀሐይ እንድትመጣ ፈቅዳለች። በቃ አንቺ ከዚህ ሂጂና ፀሐይ ላኪያት። በቃ እዚህ ትምህርቷን እየተማረች ኑሮዋን ትቀጥል። ጭራሽ ፈቃጇም እሷ ናት? አዎ፣ እሷ ካልፈቀደች እኔ ፀሐይ እንድትመጣ አልፈቅድም።
መጀመሪያ ሚስቴ መፍቀድ አለባት። መጀመሪያ ሚስቴ የኔን ዘመዶች መፈለግ አለባት። እሷ ካልፈለገች ማንም ብትሆን አይደለም ፀሐይ የወንድማችን ልጅ ትቅርና አንቺን ብትሆኚ ሚስቴ ካልፈቀደች እዚህ እንድትደርሽ አልፈልግም። ይሄን ደግሞ በደንብ ታውቂያለሽ። ነገሩ እንደዛ ነው። ያንተ ፍቃድ አይበቃም ማለት ነው? አዎ የኔ ፍቃድ አይበቃም። የባልና ሚስት ፍቃድ ያስፈልጋል። ሚስቴ ከፈለገቻት እፈልጋታለሁ፣ ሚስቴ ካልፈለገቻት ደግሞ እኔም አልፈልጋትም። እሺ አናግራታለሁ። እሺ ረጋ ብለሽ ጠይቂያት። አንተ ግን ከሚስት በላይ የቤተሰብህን ክብር አስቀድም። እሺ ልጅ ስለሆነች ጥቃቅን ስህተቶች ልትሳሳት ትችላለች። ብትናገርሽም ቻል አድርጊያት። እሺ አንቺም ካፏ እየለቀምሽ እንደነዛ እንዳታኮርፊ። ከሚስትም ከምንም ደግሞ እናት ትበልጣለች። ደግሞ ከእናቴ ጋር ምን ያገናኛታል? እናቴ አንድ ቀን እንኳን አይታት አታውቅም። መልስ እንኳን አልጠራችሁም አኩርፋችሁ እና በቃ አናግራት እና ሂጂ። የምላጎቴ ከመጣው ከሄዱ ጋር ጸብ ግን አይሰለችም እንዴ? እኔ ምን አደረግኩ? አላስቀምጥ ያላችሁኝ እናንተ ናችሁ። አንተ ራሱ እየደወልክ አላስቀምጥ ብለኛል። እነሱ ደግሞ እዚህ መጥተው በነገር ያቆስሉኛል። እኛስ ምን አደረግን? ድሮሽ የሰው ቤት የሰው ነው። ልጅቷ ለትምህርት ተብላ እኮ ተሰቃየች እኮ። አንተ በትልቅ ሰው መሀል አትግባ። አርፈ እንደ ሕፃን ዳር ይዘህ ቁጭ በል። በማያገባ ነገር ጥልቅ አትበል። እንደ ትልቅ ሰው ነገር ነው ተሰቀታችሁ እኮ ነው ያለ ቦታ የገቡት። አሁንም ከገባህበት የነገር ቦታ ውጣ። ለአንተ አይጠቅምም። በቃ የእኛን ነገር ለእኛ ተውልን። ዳሩን አታጋግል። እዛ ሆነ መታረቅ እፈልጋለሁ ስትል እኮ ነው የላኳት። ጭራሽ እሷንም ታስቀይማታለህ። እኔ መታረቅ ባልፈልግ ስራ ትቼ እመጣለሁ እንዴ? ደግሞ ብርሃኔ የመጣችው ለእርቅ ሳይሆን ለጸብ ነው። ገና እንደመጣች ነው በነገር የጀመረችው። አንተ እንዴት አጀማመሯን አይተሃል? ሳታይ እኮ ነው ዝም ብለህ እኔ ላይ የምፈርደው። እሷ መቼስ ለጸብ ከኮያ የጤና ድረስ ትመጣለች እንዴ? መቼስ ሩቅ ነው አይደል? አዎ በጣም ሩቅ ነው። እሷ ለጸብ ተዘጋጅታ ነው የመጣችው። ሰው ለፍቅር እንጂ የማይጓዘው ለጸብ እኮ አገርስ አቋርጦ ይመጣ የለ እንዴ? አይደለም ከኮያ አየር ጤና ይቀርና። እሷ ግን ለእርቅ ነው የመጣችው። አንተ ለጸብ ተዘጋጅተህ ስለጠበካት ነው እንጂ። ይሄን ደግሞ በምን አወክ? ማን ነግሮ ነው? ቆይ እኔ ሰውን ለጸብ ተዘጋጅቼ እጠብቃለሁ? እኔ ሰላም እንዲመጣ ብቻ ነው ፍላጎቴ። ሰላሙን እኔም እፈልገዋለሁ። እንደዛ ከሆነ አሁን ስልኩን ዝጋው። እኔ የንዴት ጫፍ ላይ ስለሆንኩ በንዴት እንዳልወርድብህ። አናደኸኝ። አንተም ማስቀየም አልፈልግም። አሁንም ሰላም ፍጠር። እኔ ከሰው ጥሩ እንጂ ጥሩ ያልሆነ ነገር መስራት አልፈልግም። እስቲ ወደ ውስጥ አየር በደንብ ሳባር። ይሄው ደስ እንዲል ስባለሁ። የነገር ሳይሆን የሰላም አየር ሳብ። በቃ እኔ እንዳልከኝ የሰላም አየርን ስባለሁ። ስልኩን ለንጉሥ ሄጄ እሰጥልሃለሁ። ከንጉሥ ጋር ታወራላችሁ። እሺ እሱ እውነታውን ይነግርሃል። እሱ ስለሚያይዚ ጉዳዩን እሱ ይነግርሃል። እንዳልከኝ ሳብ አረጋለሁ አየሩ። እኔ ሰላም ነው የምፈልገው። በጣም ምን ያደርግልኛል እንዴ? ንጉሥ፣ አንተ ንጉሥ ና እኮ ነው የምልህ። ና ተዋቸው እነሱ እና አንተ እኔ እዚህ ጋር ሕክምና አዞልኛል። እሱ በደንብ ተንፍስ ብሎኛል። እስቲ ያው ከአዋቂዎች ጋር ስለሚውል እስቲ ምክሩን ልስማና ተንፈስ ልበል። ኧረ ሰላም ያደርገው። እውነትም አየሩን የሰላም ያደርገው። ጭቅጭቅ መረረኝ። እንደማንፈልገው ስትነግሪው ምን አለ ይሄ ነፈዝ? ሰው እንደተገነባበት አካባቢ እንደኖረበት ነው። አንቺ ደግሞ ከመንገድ ላይ ነው ያገኘሽ። ስለዚህ አስተሳሰብሽም የመንገዴ ነው። እንደምጠላው ስትነግሪው ምን አለ? ተናደደ አይደል ይሄ ነፈዝ? ለነገሩ አይገባውም። እንደማይገባው ስለማቆ ነው ይሄ ዶማ። ስለመሄድ እንጂ ስለመቀመጥ አታስቢ። እየሰደብሽ ነው። ለነገሩ የሚያሰድበኝ እሱ ነው። በቅርቡ እፋታዋለሁ። በእናንተ ጉዳይ እኔ አልገባም፣ ግን ከዚህ በኋላ ፀሐይን እንዳታስቀይሚያት። አርፋ ከተቀመጠች እኔ ምን አገባኝ? ከኔ ጋር ጸብ የላት። እሱ ነው ሲወጣ ሲገባ የሚደበድባት። ቆይ እሷ አንቺን ከወንድ ጋር የተሻለች አላየችም? አዎ አይታኛለች። ምን ይሁን? እኔ ከማፈቅረው ጋር ነው መኖር የምፈልገው። እሱን ያገባሁት በልጅነት ተሳስቼ ነው። ሚሚዬ ዊስ ታሳዝኝ። አንቺ እኮ ልጅ ነሽ። አዎ ነኝ። ንገሪው፣ ከፈለግሽ ንገሪው፣ ግን አይገባውም። ስደተኛ ነሻ እና ከስደት ብትሄጂስ? ከቻልሽ ንገሪው። በቅርቡ ወደማፈቅረው ጥዬው እሄዳለሁ። እንደዚህ የተማመንሽበት ነገር ግን ምን ይሆን? እኔማ ፈልጌ መድረስ አይቀርም። ከቻልሽ ሞክሪው። ከዛሬ ጀምሮ የኔ ፀሐይ ካስቀየምሻት መፈጠርሽን እንድትጠይ ነው ማደርግሽ። ትምጣና ትኖር። ቤቱ ራሱ የቆሸሸው እሷ ለመኖሯ ነው። ጭራሽ ስራም ታሰራያታለሽ ማለት ነው።
ቤት ታጸዳለች፣ ልብስ ታጥባለች፣ እቃ ታጥባለች። በቃ ምንም ይቀራት ነገር የለም። አይከፈላትም እንጂ ሰራተኛ በያት። እሷ ሙያተኛ ሴት ስለሆነች ነው እያየሽ ዝም ማለት የማትችለው። እኔ እኮ መርዝ ሰጥቻት ነበር አንድ ቀን አልሞታለችኝ እንጂ። አንቺ እባብ ነግሬሻለሁ፣ ዛሬ አትፈታተኝ። አሁን ከመጣች ግን አልምራትም፣ ድፍት ነው ማደርጋት። አንቺ ጨካኝ አረመኔ፣ አሳይሻለሁ። እሺ አንቺ ብቻ ላኪያት፣ እኔ እያሳሰብኩ ነው የምገል። ዛሬ መጥቻ ልጣላም ብዬ ነው እንጂ እናቴ ለተናገርሻት ደግሞ ምን እንደማደርግሽ አሳይሻለሁ። ለጸብ ስትመጪ እኔም ተዘጋጅቼ እጠብቅሻለሁ። እኔማ አባላቸዋለሁ እስኪ በቃቸው። ሉልዬ እንዴት አመሰግናለሁ። እናቴ መረቃለች። የእናት ምርቃት ከለመልማል። እስቲ አስመርቀኝ ደግሞ ጊዜ ማለት ምን ልበል? አሁን እኮ ተኝታለች። በኋላ አገናኝሃለሁ። አንተ ስልክ የለህም እንዴ? ስልክ እኮ አስፈላጊ ነው። እኔ የለኝም። የእናቴ ነበረ በቸገረን ሰዓት ሸጥ። በቃ እኔ እገዛልሃለሁ። እሺ እሺ። ግን ያንተ ስልክ የራስህ ነው እንዴ? ግዛቸው ለፀሐይ ሰጣት፣ እሷ ደግሞ ለኔ ሰጠኝ ነው። ቀይረህ ነው ማለት ነው? እሷ እኮ ደግ ነች። የኔ ትንሿ ስልክ ነበረች። ሲመሽ እንደ ባትሪ እንዴት እንደምጠቀምባት ላንቺ ያስፈልጋል ለኔ ማውራት ብቻ ነው ስላል ከራሷ እኔ አስቀደመች እና እንደ ሽልማት የሰጠችኝ ስልክ ሆነ እልሃለሁ። ጌም እንድትጫወት አስባለህ እኮ። አይኔን እፈልገዋለሁ። የአባቶች አይን እኮ በጣም ብዙ አመት ያገለገለው እኮ ጌም ስላልተጫወቱበት ነው። እሱማ ልክ ነህ። እኔ ድሮ በጣም ነበር የምጫወተው። ስልክ ላይ ማፍጠጥ ከጥቅሙ ጉዳቱ ነው የሚያመዝነው። አንተም እንዳታፈጥሽ። የቤት ስራ ሳልሰራ ራሱ ስልክ ላይ ነበር ማለት። እሱማ ከተማሪም እኮ ዶላር ነው የሚያስቀር። ሁሉም ነገር ሲበዛ ከጥቅሙ ጉዳቱ ያመዝናል። አረ እኔን ማስቀርቶኛል። በፀሐይ ጥረት ነው የተመለስኩት። ወደኋላ መቅረት ማጥሮ አይደለም። ጠንክረህ ተምረህ ብዙ ችግሮችን ታሸንፋለህ። አሁን እነ ብርሃኔ እንዴት ናቸው? ሰላም እየሆኑ ነው? ብርሃኔ ብቻ እኮ ነው የመጣችው። ደግሞ የተስማሙም አይመስለኝም። እየተጨቃጨቁ ነው። ተጨቃጭቆ ሰላም ከሆኑ ጥሩ ነው። እስቲ መጨረሻውን እናየዋለን። እኔማ ፀሐይ ናፍቃኝ ነበር። ዛሬም ግን ቀረችብኝ። አንተ ነህ እንጂ እኔማ እንደ ልቤ በስልክ አውራታለሁ። በቃ አነስ ያለ ስልክ ፈልግል፣ አንተ ምን ገዛላለን? እሺ እሺ፣ አመሰግናለሁ። በኋላ ከቻልኩ የደረሱበትን አሳውቅሃለሁ። እሺ፣ እኔ በብርሃኔም ቢሆን ደውዬ አገኘሃለሁ። ቻው፣ በቃ ደህና ዋል። ልጅቷ መምጣት አለባት ብለህ ነው የምታስበው? ሚስቴን አክብራ የምትኖር ከሆነ ትምጣ። አይ ካለች ግን ሉሌ እንዳለው በውጭ እንረዳታለን። ተጋግዘንም ቢሆን ቤት ተከራይተን እናስተምራታለን። እዚህ የመጣች ግን ደጓን መልካሟ ሚስቴን የምትናገር ከሆነ ግን እንድትደርስ አልፈልግም። በቃ መሮኛል የሷ ነገር። በጣም የተከበረች ሚስት ነው ያለችህ። ለባሏ ታማኝና በጣም መልካም ሚስት። ቆይ አንቺ እንዴት አወቅሽ ሚስቴ መልካም መሆኗን? ዛሬ የተሻት እንዴት የሷን መልካምነት ልትረጅ ቻልሽ? እውነት አንቺ አንባቢ ነሽ ማለት ነው። ውስጥ ድረስ ታነቢያለሽ። እንደዚህ አይቼ መልካምና የተከበረች ሚስት መሆኗን አውቄያለሁ። የሚስቴ መልካምነትና ደግነቷ ለእኔ ብቻ የሚታይ ይመስለኝ ነበር። ሚስቴ እኮ ደግ ነች። ፀሐይ እኮ ደግነቷ አልታይ ብሏት ነው ጥላ ሄደችው። እቺ ወረኛ መልካሟ በርቺ ሁላ ልላት ነበር። መልካሟ በርቺ ከምትያት ይኸው መታልሻለች። ይኸው ለራሷ በያታ ስለ እኔ እያወራችሁ ነው ልበል? መልካምነትሽን እያወራች እሷ ስለ እኔ መልካምነት እያወራች። እናንተ በቃ ተጫወቱ። እኔ የሚበላ ነገር ይዤ ልምጣ። ኧረ አያስፈልግም። ምንም ምግብ አያስፈልግም። ጭራሽ የውጭ ምግብ ይዘህ ልመጣ ነው? ምን እንደመረረኝ ታውቂያለሽ? የፌስታል ምግብ። እሱ ደግሞ ቅናሽ ፍለጋ ሩቅ ቦታ ሄዶ ነው የሚገዛው። እስኪመጣ እንዴት እንደሚርበኝ። ውይ ስታሳዝኝ። ታዲያ ከሚርብሽ ለምን ኬክ አትበይም? ከዚህ በኋላ እንደዛ ነው የማደርገው። እሱ እንደሆነ እግር መንገድ አይሰለችው። ይሄ የማይረባ እግረኛ። ወንድሜ ግን አንበጣም ነቀዝም በአንድ ጊዜ ነው ያገባው እና ከሱ ብትርቂ ነው የሚሻልሽ። ብተወው ይጎዳል፣ ደግሞ ያሳዝነኛል። ከዚህ በኋላ ማዘን ካለብሽ ለራስሽ እዘኝ። እኔ ለወንድሜና ለፀሐይ ማድረግ ያለብኝን ሁሉ አደርጋለሁ። ምን ልታደርግላቸው? እኔ ሴት ሰራተኛ ልትቀጥሪላቸው ነው? አንቺን እገርፍሻለሁ፣ አስሬ ያሰቃይሻለሁ። ከዛ በኋላ ሴት ወይዘሮ እንድትሆኚ ነው ማደርግሽ። እኔ ራሴ ጋርፊ ወይዘሮ እንዳላደርግሽ። ከዛሬ ጀምሮ አክስቴ ጋር ነኝ ብለሽ የምትሄጂውን ነገር ታቆሚያለሽ። በቃ ፀሐይን ላኪያት። እኔ ኑሮ ሞዶኛል። ገና በደንብ ይመርሻል። ያቺ ፀሐይ ላኪያትና መርጂ ይገላታለሁ። አሁን ሂጂ ከፊቴ።
አንድ ነገር ልንገርህ፣ ሚስትህ ጥሩ ሴት አይደለችም። ቶሎ ብትፈታት ነው የሚሻለው። አሞግሰሽ ሳጨርሽ አሁን ሚስት ጥሩ ናት ብለሽ አሁኑኑ ሚስት ጥሩ አይደለችም ትያለሽ? ምን አይነት መንፈስን ያለው እዚህ ግቢ? ቆይ አንቺ የመጣሽው ልታስታርቂ ነው ልታጣይ ነው የመጣሽው? ንገርኝ። በቃ ትቅርብህ፣ ምንም አትጠቅምህም። ደግሞ ፀሐይንም ልትገላት ነው የምትፈልገው። ጭራሽ ሚስቴን ገዳይ ያደረግሻት። አሁን ቀጥ ብለሽ ከዚህ ውጭ ደግመሽም እዚህ እንዳመጭ፣ ያችን ብትሆን ደግሞ እዚህ ደጅ እንዳደርስ። አሁን ሂጂ ከዚህ። አንቺ ራሱ የእሷ ቢጤ ነሽ። የእሷን ወሬ ሰምተሽ ነው አይደል ሚስቴን ገዳይ ባለጌ የምታረጊው? ሂጂ ውጭ። የመጣሁት ልዑሌ ልኩኝ ነው። እሷ አይመለከተኝም። ለማንም ብለሽ ነኝ። አሁን ሂጂ ውጭ ከዚህ። እኔ ቤት ተከራይቼ እንድትማር አደርጋለሁ። አይኔ እያየ እዚህ ሰዓት ውስጥ አልጥላት። እሷ አይመለከትሽም ብርሃን፣ ነግሬሻለሁ። ከዚህ በሰላም ሂጂ። ግን ፀሐይ እንዴት ነው የቻለቻት? በጣም ነው የሚገርመው። በቃ ሂጂልኝ ብዬሻለሁ። ሂጂልኝ። አላበዛችሁም እንዴ? ሂጂ ከዚህ። ከዚህ እናቴ ስለ ብስኩቱ አመሰግናለሁ በውጤት ተካብላለች እና እንዲህ ፀሐይ ጋር ስልክ ታስደውለኛለህ? አላስደውልም። እስከ ዛሬ ለሷም ለልዑልም የምታመላልሰው ወሬ አይበቃም? አሁን ምን ቀረ? እሺ በቃ ተረጋጋ። አሁን አላስደውልም። እኔ ደግሞ ምን አደረኩ ገሲ? እሺ በቃ ተረጋጋ። እናንተ እያላችሁ ቤት በኩል ነው የምረጋጋው። በዚህ ስል በዛ ትመጣላችሁ። ምድረ ሾካካ ወረኛ። ኧረ እኔ ስላንተ ምንም አላወራሁም። አንደኛ ወሬ አመላላሽ አንተ አይደለ እንዴ? ቅድም ብርሃን የምትባለው ገና ከመምጣቷ ወሬ ስታቀብላት ያላየው መስሎ ነው። ወረኛ ሾካካ። ስለ እኔ ስለ አስቴር መጥፎውን ነገር ለብርሃን የነገርካት አንተ ነህ ወረኛ። አሁን ከፊት የጥፋ። እኔ ስለ አስቴር ማንሳትም መስማትም አልፈልግም። በእሷ የተነሳ ነው ፀሐይ ትምህርቷን ያቋረጠችው። እሷ ባትባልግ ፀሐይ አትባረርም ነበር። አገኘሃለሁ። እሺ እሱን መምታት አይቻልምሽ? እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።